በራሴ መንገድ ሄጄ አስቆፍራለሁ። ይህን ጉዳይ እደመድማለሁ። እንደ አቶ ፈቀደ ረፍት ማጣቱን የዕለት ተዕለት ስጋቱን እኛ ለብዙ ዓመታት ኖረነዋል። ይህንን ሁሉ ድካም እንኳን አይተው በቃ እናንተ ከዚህ ሀብት የምታገኙት ነገር ስላለ ነው እየለፋችሁ ያላችሁት የሚባል ነገር በጣም የሚያናድድ ነገር እስከ መስማት ድረስ ደርሰናል። ታላቅ የምስራች! በመንግስት 30% ድርሻ በሚገነባው ዘመናዊ ንግድ ማዕከላችን ላይ ከ22 እና 32 ካሬ በተጨማሪ የ11 ካሬ አማራጮችን አካተናል። በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጠን እንገኛለን። ሱቆቻችን በኔት ኤሪያ ብቻ ማለትም ለደረጃ ለሊፍት እንዲሁም ለኮሊደር ተጨማሪ ክፍያ አንጠይቆትም። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመሃል መርካቶ ተክለ ሃይማኖት ከተጨማሪ 15% ልዩ ቅናሽ ጋር ከታች ባለው ስልክ ቁጥር በመደወል ካሉን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። አሁንም ቢሆን መሸነፍ ስለማንፈልግ እንጂ እስከ ዛሬ ከሰራናቸው ኬዞች በላይ በጣም ውስብስቡ አደገኛው ኬዝ ይሄ ነው። ቀዳዶ በልቶታል ወይ ግርማ አድርጎታል አላደረገም አይባልም። ሊያደርግም ይችላል ላያደርግም ይችላል። ቢያስፈራሯት ምን ቢሉ ልጅነቷ ምኑም ተደማምሮ ሊሆን ሊያገኙት ይችላሉ። ምናልባት እነዚያ ሰዎች እቺ ልጅ ይዘው ለመደራደሪያ አቀረበው ከሆነ አንዱ ስጋት ነው። እንደዛ መሆን የለበትም። አዎ እናስበው ነው። አያደርገውም። ፈጣሪም አያደርግብን። ልክ ነቃ ሲባል ይኸው ልጅህ እኛ ጋር ናት ወዲህ በል አንተ ጋር ያለውን ሊሉ ይችላሉ። ምናልባት ደካማ ጎኑ ልትሆን ትችል ይሆናል የሚል ስጋት አለን። ግን ግድ የለም አቶ ፈቀደ፣ ይሄ በጣም የሚያሳብድ ነገር ነው። በዚህ ሰዓት እኔ መጮህ እንኳን ቢቻል እኔ በቃ ጮኬ እንኳን ቢወጣልኝ አላቅም ውስጤን እንዴት እንኳን ጭንቀቴን ልተነፍሰው እንደምችል። እነዚህን ሁሉ ልጆች እያስተዳደርኩት ያለሁት እኔ ነኝ። አንድ ቀን ቤታቸው ገብቶ ያውቁ። እኔም አመጣጤ ይሄ ጉዳይ ወደ መጨረሻው ይሄድ ምን ሆነው ነው እንሁን ሰው መረፍ ይበል። አዎ አንደኛው መፍትሄ ይቆፈር ነው። ማን ነው የሚቆፍረው? አሁን ቆይ እችላለሁ። እንረፍ፣ እናንተም ረፉ፣ እንሰባሰብ። ያለውን ጉልበቱም ምኑም ያለው ሁሉም ንብረቱም ምኑም ያለውን ያዋጣ፣ የሚያስፈልገውን ነገር እናድርግ። ከዛ በቃ ይውጣ። ተራ ሀብት አይደለም እንዴ መቆፈር አይችልም እያላችሁ እኮ ነው እናንተ። ያ መጽሐፍ ደግሞ ሙሉ አይደለም ተባለ፣ 2 ገጽ ቀረው ተባለ፣ አንዱ ገጽ ተገኘ። አሁንም ቢሆን አንዱ ገጽ አልተገኘም። ግርማና ያ መጽሐፍ ያስፈልጋል ተባለ። ይህንን ሁሉ ስቃይ እየበላን ያለ ነው እንዴ። ይሄ ቢሆን መፍትሄያችን እኮ ቀድመን አናደርገውም እንዴ? እዚህ ነገር ውስጥ ሁሉ ሳንገባ ላይ የተባለውን ደግሞ እኔ በራሴ መንገድ እሞላለሁ። ከዚያ በኋላ ተገጠመ እናንተ ጋር ገጠመ ማለት አይደለም። መምላት ቢችሉ እስካሁን ለምን እንቆያለን? አቶ ፈቀደ፣ ምንም ነገር ሳሪዝ በባዶ ሜዳ ያውን በጎደለ አንድ ገጽ ሄጄ ይውጣ ብዬ መወስነው። አቶ ፈቀደ፣ ምን አይነት ጥያቄ ነው እየጠየቁኝ ያሉት? ራሱ እርግጠኛ ነው ወይ ለሚናገሩት ነገር? መጀመሪያ አዎ አንድ ገጽ አይደለም አንዲት መስመር መሙላት ከባድ ነው። ሞላውን ይሄ ገጹን በራሴ መንገድ እሞክራለሁ። አቶ ፈቀደ እሞክራለሁ በሚል እንዴት ይሆናል? በቃ እኔ እርግጠኛ ሆኜ ነው። ወደ ቦታው እንሂድ፣ ይቆፈር፣ የሚሆነውን እኔ አለቀውን። እኔ ወሰድክም አልወሰድክም እኔ ኃላፊነት ወስጄ መፍትሄ ነው ብዬ ወስኜ የመጣሁት ይሄ ነው። ሰላም ጤና ፍቅር ለእናንተ ይሁን። ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዘት ይበልልኝ። ብሩክ ነኝ። ዱካ ሾው ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር ወደ እናንተ እያደረስን እንግዲህ የምናደርስበት ውድ የሆነና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ቤተሰቦቻችን እንደተመለከታችሁት ከሆነ አንድ ኬዝ ወደ እናንተ ማድረስ ጀምረን ነበረ። ነገር ግን የደረስንበትን እያንዳንዱን ነገሮች ተመልክታችኋል። ያ ማለት ነገሮችን እያከበደብን
ይገኛል። በጣም ራስ ምታት የሆኑ ኬዞች ናቸው። እጅግ በጣም በሚገርም ሁኔታ እንዳልጠበቅነው ሆኖ እያገኘናቸው ነው ኬዞቹን። እንደምታዩት ከሆነ እንግዲህ ውድ ተመልካቾቻችን ኬዞቹ እጅግ እየተወሳሰቡ እየተጠላለፉ ባልጠበቅነው መንገድ እየሄደ ነው ያለው። አሁንም ቢሆን እንግዲህ ያሰብነው ነገር አይደለም እየሆነ ያለው። ስለ አበራ የተፈጠረውን ነገር ተመልክታችኋል። እጅግ በሚያስደነግጥ ሁኔታ አበራ በዚህ ሰዓት ላይ ሀብቱን ለመሸጥ እየተደራደረ እንደሆነ ሰምታችኋል። ያ ደግሞ ከባድ አድርጎብናል ነገሩን። እንግዲህ ውድ ቤተሰቦቻችን እንዳያችሁት ከሆነ በዚህ ሰዓት ላይ አበራን ለመያዝ ምን ያክል ርቀት እንደሄድን፣ እሱ ግን በዚህ ሰዓት ላይ በምን ያክል ኬዝ እንድንወጠር እንዳደረገ ተመልክታችኋል። የግርማን ልጅ ጨምሮ የግርማ ልጅ ያለችበት እስካሁን አልታወቀም። እንግዲህ እንዳያችሁት ከሆነ ደግሞ ከዚህ በፊት አንድ ገጽንም እሷ ጋር ሊሆን ይችላል በሚል ሰበብ እሷን ይዘዋት ሊሆን ይችላል፣ አፍነዋት ሊሆን ይችላል፣ ደርሶባት ሊሆን ይችላል። ይህንን ደግሞ ለማረጋገጥ ቦታው ላይ ያሉ ገዳማት እንኳን ሳይቀር የእኛን ሰዎች ልከን አሰማርተናል። ያ ደግሞ ነገሮችን የባሰ አወሳስቦብናል፣ ከባድ አድርጎብናል። ይሄ ማለት ለኛ በዚህ ሰዓት እንግዲህ መጥፎ ነገሮችን መስማት በማንፈልግበት ሰዓት ነው ይሄ ሁሉ ነገር የሆነው። አሁን ላይ ይሄ ገጽ ተገኝቶ እኛ ወደ ፍጻሜው እንግዲህ መድረስ እንፈልጋለን በዚህ ሰዓት። ይሄ ደግሞ እንዳይሆን እያደረገን ያለው አንደኛ ያበራ መጥፋት፣ ሁለተኛ የአስቴር ልጅ እንግዲህ መጥፋት ነው፣ የግርማ ልጅ መጥፋቷ። እንደምታውቁት ደግሞ ምን ያክልም ርቀት እንደሄድን ተመልክታችኋል። እንግዲህ እስካሁን ጓደኛዋን አውርተናታል። አሁንም ቢሆን ጓደኛዋ ምንም የምታውቀው ነገር እንደሌለ አረጋግጠናል። ለመጨረሻ ጊዜ ግን ጓደኛዋ ቤት ታይታለች እቺ ልጅ። ለመጨረሻም ቤት ደግሞ ጊዜ ደግሞ ያረፈችው እዛ ቤት ነው። ለመጨረሻም ጊዜ የተደዋወለችው ከእሷ ጋር ነው። ነገር ግን ከዛ ባሻገር ምንም የምታውቀው ነገር እንደሌለ የስልክ ጥሪዎቿን፣ ሪከርዶቿን ሳይቀር አዳምጠናል። እቺ ልጅ ግን እንግዲህ እሷ ጋር ከማረፍ ውጭ ምንም የምታውቀው ነገር የለም። ይህንን እኛ በማረጋገጥ ችለናል። ያ ደግሞ ነገሮችን እንዲወሳሰቡ አድርጎናል። የሚከታተላት አንድ ሰው ሁላ ሳይቀር እንደነበረ ይህንን ሁላ ነገር እንግዲህ እሷ ደግሞ ያለችን ምናልባትም ወዷት ወይም ደግሞ ፍቅር ይዞት ከሷ ሊሆን ይችላል። ልጅቷም ቆንጆ ስለሆነች እንደዚህ አይነት ምክንያት ነው የሰጠችን እንጂ የተለየ ነገር አላውቅም። ዛሬ ላይ እንግዲህ እዚህም የተቀመጥነው አቶ ፈቀደ እፈልጋችኋለሁ፣ አንድ መፍትሄ የሚሆን ትልቅ ነገር ይዤላችሁ መጥቻለሁ ስላሉ ነው። አቶ ፈቀደ ምንድን ነው ይዘውልን የመጡት አናቅም። እሱን እንግዲህ አብረን የምናይ ይሆናል። ነገር ግን በዚህ ሰዓት መፍትሄ የምንፈልግ ሰዎች ነን። ለዚህም መፍትሄ አለኝ። እንግዲህ ትልቅ ነገርም ነው ከሳቸው የምንጠብቀው። የምታርፉበትም የምትገላገሉበትም ለአንዴና ለመጨረሻ ጊዜ የምንገላገልበትን መፍትሄ ብለውን ነው እንግዲህ የመጣ ነው። ምንድን ነው እንግዲህ አቶ ፈቀደ ትልቅ ሰው ናቸው። ውድ ተመልካቾቻችን ከሳቸው ትልቅ መፍትሄ እንግዲህ ለዚህ ጉዳይ ሁሉ መቋጫ የሚሆን ነገር፣ እልባት የሚሆን ነገር ይዘው መጥተዋል ብለን ነው የምናስበው። ያ ደግሞ እንዲሆን እንግዲህ እናንተም በጸሎታችሁ ሳይቀር እንድታስቡ፣ በዱዓችሁ ሳይቀር እንድታስቡን ማለት እፈልጋለሁ ተመልካቾቻችን። እንግዲህ ለአንዴና ለመጨረሻ ጊዜ ይህንን ኬዝ እንድንገላገለው የእናንተ ውድ ጸሎት እንግዲህ ያስፈልገናል። እንግዲህ ውድ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆኑ። አብራችሁን ስትቆዩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ፣ ዶካ ሾው ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን የተፈጠሩትን ነገሮች በሙሉ ተመልክታችኋል። እየሆኑ ያሉትን ነገሮች በሙሉ እየተከታተላችሁት ነው እናንተ። እንግዲህ ውድ ቤተሰቦቻችን ይሄንን ነገር እንግዲህ ከመጀመሪያው ጀምሮ ከእናንተ ጋር ነበር እያሳለፍን ያለ ነው። ከአቶ ፈቀደም ጋር እንግዲህ አዲስ ነገር አለ እናወራለን ብያችሁ ነበረ። ከዛ በፊት ግን እንደው አቶ ፈቀደ ያው እንግዲህ በቪዲዮም ከረዘም ካለ ቀናት በኋላ ነው የተገናኘ ነውና እንዴት ኖት? ሰላም ኖት ወይ የሚለውን ጥያቄ ላንሳለሁት። ተመስገን፣ ፈጣሪ የተመሰገነ ይሁን። ሰላም ነኝ። መቼም ምን ሆናለሁ፣ ደህና ነኝ። ግን ያው መቼም ይሄ ጉዳይ ቶሎ ወደ ጉዳዩ ወደ መጨረሻው ካልደረሰ መቼም እናንተንም እረፍት ነስቷችኋል። እንግዲህ ሌሎቹንም እንደዚሁ ማያውቀውንም ሰው እንደ ጉዳይ ብሎ እየተከታተለ ነው፣ እያየሁት ነው። አሁን ደግሞ የባሰ እኔ ጤንነቴ ደህና ነኝ። እንደው ነገሩ እየባሰ እየጋለ ሄደና ያው ወደ መፍትሄው እስኪመጣ ድረስ እረፍት ነስቶኝ ትንሽ ጨንቆኝ ነበረ። አይቆይም ብዬ ነው መቆየትም የለበትም የሚለው ሀሳብና ጭንቀት ነው እንጂ ፈጣሪ የተመሰገነ የሆነ እኔ ያው ደህና ነኝ። ዝም ብሎ የጉንፋኑ ምናምን ነው፣ እሱ የሁሉም ነው። እሱም ደግሞ በሽታ አይባልም። እንግዲህ ይኸው ነው። እንግዲህ እየተፈጠሩ ያሉትን ነገሮች እንዳለ ተመልክተዋል። ይህን ጉዳይ አንድ የዘጋ ነው ስንል ሌላ ጉዳይ ደግሞ ይመጣል። እየተወሳሰቡ ነው እየመጡ ያሉት። መጀመሪያ እንግዲህ በልዑል ምክንያት እዚህ ጉዳይ ውስጥ ስንገባ እንደዚህም አይነት የሚሰፋም ነገር አልመሰለንም።
ልዑል እንደውም ሚዲያ ላይ ማምጣት አልነበረበትም ብለንም አውርተናል። ከዛ በኋላ አንዴ ከጀመርነው በኋላ ይህንን ኬዝ ብዙ ሰዎች ተው ይቅርባችሁ አቁሙ እስከሚሉን ድረስ እኛንም ለማስደንገጥ ገና ከመጀመሪያው የመኪና አደጋንም ጨምሮ እስከሚደርስብን ድረስ ይሄ ደግሞ የሆነው በገዛ ሞቴዎች ነው። እዚህ ኬዝ ውስጥ እንድንገባ አልተፈለገም ነበረ። አግዙኝ ብሎ ሲጠራን ገና ልዑል መጀመሪያ ይህንን ኬዝ ሶልቭ አድርገን በጣም በአጭር ጊዜ ውስጥ ወደ ራሳችን ወደ ሌላ ኬዝ እንገባለን ብለን ነበር ያሰብነው። አልሆንም። እንዳዩት ሌላ ነገር እየመጣብን ነው። ሆንም ይሄ በራሱ በጣም ተስፋ አስቆራጭ ነገሮች ናቸው እየሆኑ ያሉት። እኛ ግን ተስፋ መቁረጥ አንፈልግም፣ መመለስ አንፈልግም ብለን እዚህ ጋር ስለቆምን ነው እንጂ እስካሁንም በሰላም የቀጠል ነው። ያንን በራሱ ነገሮችን እየተመለከቱ ነው እርሶ ራሱ። እንግዲህ መቼም እናንተ እንግዲህ ልዑል ጉዳይ ጦሱም እንደዚህ የተባለ እስካሁን ድረስ የተንከባለለ የመጣው ጉዳይ የተነሳውም ጉዳይ እናንተ አሁን ጉዳዩን ካወቃችሁት በኋላ ነው እንጂ እኛ ስቃዩን፣ እረፍት ማጣቱን፣ የዕለት ተዕለት ስጋቱን እኛ ለብዙ ዓመታት ኖረነዋል። ፈጣሪ ያስችሎን ነው አብረን የቆየ ነው። መቼም እንኳን እንደዚህ አጓጉል ይሄ ጥቅም ይገኝበታል ምናምን ብለው ይሄ እንደዚህ ቢገኝ ተብሎ ሰው ለጥቅሙ ብሎ ቀርቶ ወዳጅ የሆነ እንኳን ነገር ለእግር ይጋጫል፣ እግርምና እግርም ይጋጫል፣ ወዳጅም ይጋጫል። ጉዳዩ ግን ይሄ የነሱ ይሄ አጉል ነገር ይሄ ክፉ ነዋይ የመናፈቅ ገንዘብ በቃ የዓለም ነገር እንደዚህ ለማግኘት የመጓጓት ነገር ያመጣባቸው የራሳቸው መንፈስ ጣጣቸው ነው። እሱ እንግዲህ ስንት ዘመን እንደዚህ እርስ በርስ እንደዚህ ስንት ሲያደርገን ቆይተንበታል። ምንም እንኳን እናንተ መጨረሻ ላይ አሁን ጉዳዩን በቅርበት ወደዚህ እንደዚህ መከታተል ጀመራችሁ። ይኸው ታከታችሁ ማለት ደከማችሁ፣ ለፋችሁ፣ ወጣችሁ ወረዳችሁ፣ ስንት ነገር ሆነ፣ ስንት ነገር ተከሰተ። እኔም አሁን እልህ ነው እያንገበገበኝ ያለው መቆየ ደግሞ እንደገና እናንተም ደከማችሁ። ሌላው ቀርቶ ጦሱ ከአንዱ ወደ አንዱ የልዑል ሲባል ወደዛ የዝንተኑ ሲባል ወደዚህ የዚህ ሲባል እያለ የመጣው የሴራ ጉዳይ ነው። ግን እስከ መጨረሻው መታገሉ መሄዱ እንዳያደክማቸው እነዚህ ልጆች ወደኋላ እንዳያስብላቸው የሚል ስጋት አንገብግቦኝ፣ በተለይ አሁን ሰሞኑን እያየሁ ያለሁት ነገር እናንተም እየሄዳችሁበት ያለው ነገር እነዚህ ልጆች ወደኋላ ሊያስቀርብኝ ነው እንዴ ብዬ ስጋት ያዘኝ። ከፈጣሪም ጋር ሁሌ የምነጋገረው ይህንን ነው። ይሄ ጉዳይ እስካሁን ቆሟል፣ መጥቷል። እንደዚህ ተያዘ ሲባል ሲያመልጥ፣ ተያዘ ሲባል ሲያመልጥ እስከዚህ ድረስ ደርሶ እነዚህ ልጆች ሊያስቆም ነው እንዴ? ፈጣሪ ሆይ እኔ ድሮም ሞት አልፈራም። እኔ መቼም ግልጽ ነው ይሄ ተናግሬያለሁ ብዙውን ጊዜ። ግን አሁን ምንድን ነው ይሄን ጉዳይ ወደ መጨረሻው ጥግ ሳይደርስና እውነቱ ተፈልቅቆ እስኪወጣ ድረስ ይሄ የተወሳሰቡ ነገር ሁሉ ተፈቶ ተዘርግቶ እናንተም አይታችሁት ሰውም ሳያውቀው ፈጣሪ አትግደለኝ እያልኩ ነው። አሁን በተለይ ደግሞ አሁን ሰሞኑን እንደዚህ ሳስብ ቆየውና ነገሩን ወደዚህ ግራና ቀኝ እንደዚህ ያሉ ትላልቅ ሰዎችም አሉ። ከነሱም ጋር እየተማከርን ወደ መፍትሄው ለመድረስ በፍጥነት በቶሎ ለመድረስ ነው ወደዚህ የመጣው። አዎ እንዳዩት ነው። መቼም እየተፈጠሩ ያሉትን ነገሮች እየተመለከቱት ነው። አቶ ፈቀደ እንግዲህ እኛ ላይ እንኳን እየተባሉ ያሉ ነገሮች በጣም አናዳጅ ናቸው። እኔ እዚህ ኬዝ ውስጥ እንኳን በዚህ ሁሉ ጊዜ እየለፋው እያለ እንግዲህ የምታገኙትም ጥቅም አለ እስከመባል ድረስ ደርሰናል። ይሄ ሀብት ወጣ አልወጣ እኮ እኛ ጋር እኮ የሚጨምረው 1 ብር የለም እዚህ ጋር። እኛ ከዚህም የምናገኘው 5 ሳንቲም የለም። ማንም ጠንቅቆ ያውቃል እኮ። ይሄንን ሁሉ ልፋት ይሄንን ሁሉ ድካም እንኳን አይተው በቃ እናንተ ከዚህ ሀብት የምታገኙት ነገር ስላለ ነው እየለፋችሁ ያላችሁት የሚባል ነገር በጣም የሚያናድድ ነገር እስከ መስማት ድረስ ደርሰናል።
ይህንን ሁሉ መስዋዕትነት እኮ እዚህ ጉዳይ ውስጥ ስንገባ እኮ ሌላ እንኳን ሰምተናቸው አናውቅም እኮ እነዚህን ጎሳዎች ስማቸውን ሰምተን አናውቅም እኮ በልዑል ምክንያት ነው ከዛ በኋላ እየሰማን የመጣ ነው ስለ ጎሳዎቹ በደንብ የነገሩን እኮ እርሶ ኖት ለኛ እንኳን ይህንን ሁሉ ሰምተን ግን እኛ የተቆፈረ ሀብት አይደለም ጉዳያችን ይታወቃል እኮ ከማን ጎን እንደምንቆም ከተበደሉ ከምስኪናን ወገን እኮ እንደምንቆም እኛ እኮ እንግዲህ ያውቃሉ እኮ እንደ እድሜያችን እንኳን ከሰዎች ጋር እንኳን ተዝናንተን እንኳን እንደማናውቅ ይህንን ሁሉ መስዋዕትነት ከፍለን ከተበደለ ከምስኪን ሰው ጎን እንግዲህ ሐቅን ለማውጣት እስከምን ድረስ እንኳን እንደምንሄድ ያውቃሉ በዚህ ጊዜ እንኳን እርሶ ያንን ሁሉ እንኳን ስናደርግ ሌላ ስም እንኳን ተሰጥቶናል በዚህ ጉዳይ ላይ እንኳን ቢያንስ ከ50 በላይ ወንጀለኞች እንኳን ከነግብረ አበሮቻቸው ምናምን ለህግ አስተላልፈን ሰጥተናል አንዱን ያዘን ስንል ሌላ ሰው እንግዲህ እየተጨመረ እየመጣ ርዝራዦቻቸው እየበዙ ይሄንን ተመልክተዋል እርሱ ራሱ እንግዲህ ብሩኬ እኔ ጥቅም ታገኛላችሁ ይሄ ነገር ጉዳዩ ቢፈታ እናንተ ምን የምትጠቀሙት ነገር ቢኖር ነው ወይ እንደዚህ የምትለፉት የምትደክሙት የሚለው ሀሳብ ሰው ቢልም ቀድሞውኑ ማናቀምሷችሁ እንዴት ሆኖ በምን መንገድ አንዱ ይሄ ነው ሁለተኛው ደግሞ ሰው መቼም በበጎ ነገር ከቆመ አንዴ አላማችሁን ታውቃላችሁ እኔም አይቼ ነው ወደዚህ ጉዳይ መጣሁት አይደል እንደ ጉዳይ ከዚህም ከዛም ሰምቻለሁ መጀመሪያ ትዝ ካለ ያኔም ተናግሬያለሁ እነዚህ ልጆች ሌላ ጉዳይ አይደለም ዋናው ጉዳያቸው ሐቁ ተፈልቅቆ እንዲወጣ ለምንድነው ይሄ ግጭት እስከዚህ ሄደው ለምንድነው ይሄን ያህል ጊዜ እነዚህ ጎሳዎች እንደዚህ የሆኑት ለምን በሰላማዊ መንገድ አይፈታም ብላችሁ ብዙ ቪዲዮ እናንተን ካየው በኋላ ነው ይሄ ጉዳይ ልጄ ነው ያኔም ተናግሬያለሁ ያኔም ትዝ ካለ እስቲ እነዚህ ልጆች ጎን ልቁም ሐቅ ነው ስራቸው ትክክል ነው መንገዳቸው ተጨቆነ ብሎ ሴምራን ለመደገፍ እንዴ መጀመሪያ አጣራችሁ አያችሁ በራሳችሁ መንገድ ብዙ ፕሮግራሞችን እንግዲህ ተከታትዬ አይቼ እንግዲህ ማቀውን እውነት ብዬ መግለጥ አለብኝ ከጎናቸው መቆም አለብኝ ብዬ ነው መጀመሪያም የተገናኘ ነው ይሄ ማይካድ ሐቅ ነው ስለዚህ እኔም ምስክር ነኝ እናንተም የቆማችሁበትን ዓላማ ታውቃላችሁ ሁሉንም አይቻለሁ ፕሮግራም ወደዚህ ያልኩ ወደ ኋላም ያሳዩኛል እንግዲህና ምንድነው የተረዳሁት ኤኮ መታደል ነው በጎ ነገር መቆም መታደል ነው ማንም ሰው እንደዚህ እንደ ቀልድ በጎ ነገር ሊያደርግ አይችልም ማንም ሰው እንደዚህ ከመሬት ተነስቶ የተጎዳን ልደግፍ አይልም ማንም ሰው ተነስቶ የወደቀን ላንሳ አይልም ከፈጣሪ ጸጋ ማግኘት አለበት ጉዳዩ እየተወሳሰበ በሄደ ቁጥር መፍትሄ ለማግኘት ፍንጩን የችግሩን ምንጭ ከስሩ ለማድረቅ እያሮጣችሁ ያላችሁት እናንተ ግባችሁን ታውቃላችሁ ይሄ ወደ ኋላም ሊያስኬዳችሁ አይገባም ሁለተኛ ደግሞ ሰው ለጥቅማቸው ብሎ ነው ብሎ ሲል እንኳን ምን አገባችሁ ይበለዋ ደግሞ ነገ ይህም ጉዳይ ይኸው ፈጣሪ ይርዳን እኔም አቋም ይዤ ነው የመጣሁት ወደ መጨረሻው ብዙ ሰዎች በቃ እንደዚህ እየለፉ ነው እንደዚህ እንግዲህ የሚያዩትን የሚነግሩኝ አሉ የኛም ሰዎች እንዳለ ሁሉ እየሰሙ ሁሌ ውይይት ነው በእናንተ ጉዳይ ቡናውም ላይ የሚነሳው ይሄ ጉዳይ ነው እንዲህ ዛሬ እኮ እንደዚህ ሆነ ዛሬ እኮ እንደዚህ ተከሰተ ዛሬ እኮ እንደዚህ ይኸው እንደዚህ ደረሱበት እኮ እንትናን እኮ እንደዚህ ያደረጉን እንደዚህ ከደን አገኙት እኮ እንደዚህ እንዲህ አደጋ ደረሰባቸው እየተባለ ሁሌ እሰማለሁ እንግዲህ ማለት እኛ ብቻ እንደው የጎሳው ሰው ብቻም ሳይሆን እኔም አላቃቸው ብዙ ሰዎች የደወሉ ይነግሩኛል እንደው እንዲህ ያድርግላችሁ እኛም ጸሎት እናደርጋለን ይላል በዛው ሌሎቹ ዱዓ እናደርጋለን እንደዚህ
ፈጣሪ እርዳቸው። ለልጆቹም ጸልዩላቸው። እናንተ እንትን አለ ያው ባህላዊ ሁሌ ስብሰባ አለን እንግዲህ የሽማግሌዎች ይሰበሰባሉ እና የሽማግሌዎች ምርቃት ቀላል አይደለም። እነዚህ ልጆች መርቋቸው ሀቁን ቶሎ እንዲደርሱ ፈጣሪ እንዲረዳቸው ቀን ከሌሊት ጸልዩ። የሚያስፈልጋቸውን እንደው ማወቅ ያለባቸውን ነገር ካለም ያላወቁት ስለወሰው ማያውቁትም ነገር ካለ በደንብ እያብራራችሁ ከጎናቸው ሁኑ ይሉናል ማለት ነው። በጣም እንዳዩት ከሆነ ነገሮች ተስፋ አስቆራጭ ናቸው። የምናያቸው፣ የምንሰማቸው፣ የምንደርስባቸው ነገሮች ግን እኛ ተስፋ መቁረጥ አንፈልግም። እየደረሱብን ያሉት ነገሮች እንዳለ እኛ ላይ ቤተሰቦቻችን ላይ ማስፈራሪያዎች፣ ዛቻዎችም አቀለባችን ሆነዋል። ይህንን ጉዳይ እንድናቆም እኛ ግን ዛሬም ቢሆን መመለስ ስለማንፈልግ አንዴ ተራምደነዋልና ወደኋላ መመለስ አንድን ኬስ ሳንጨርስ መቼም ቢሆን ቆመን ተሸንፈን ወተን አናቅም እስከ ዛሬ። ከዛ ሁኔታ አንጻር አሁንም ቢሆን መሸነፍ ስለማንፈልግ እንጂ እስከ ዛሬ ከሰራናቸው ኬዞች በላይ በጣም ውስብስቡ አደገኛው ኬዝ ይሄ ነው። ቀላል አይደሉም። ዛሬ እዚህ ጋር ስለቆመን እነዚህን ሰዎች ስለያዝናቸው አይደለም። አሁን ደግሞ እንዳለው እንግዲህ ተረታ ነገሮች አለቁ ስንል አንድ አበራ የሚባል ጭራቅ አረመኔ ሰው መጣ። ከዛ በፊት ግን ይህንን አበራ የሚባለውን ሰው መቼም ያቦቴ ሰው ነው ይሄ ሰው፣ እሱን አረጋግጠናል። ግን አረመኔ፣ መጥፎ፣ ጭራቅ የሆነ ወንጀለኛ ሰው ነው ይሄ ሰው። ይህንን ሰው ግን እርስዎ ያውቁታሉ ወይ? እንግዲህ አበራ መቼም እውነት ለመናገር እኔ በአካል አላውቀውም። ግን እንደ መቼም ኖሬያለሁ እዚህ ጉዳይ ውስጥ። ጉዳዩም እንደ ጭራጭራውን መከተላችን አይቀርም። እኛ እንደ እድሜ ባለጸጎች ደግሞ እንደዚሁ ሌሎችም አሉ ከኔም በላይ እንወያያለን። መቼም ለምንድነው ያስተማረን እድሜ የሚያስተማረን ነገር ማን ምንድነው፣ ወዴት ነው የሚሄደው፣ አላማው ምንድነው፣ ምን ሊሰራ ነው፣ ውጤቱ የሚለውን ነገር መገመት አያዳግትም። ምንድነው መሰረቱ፣ የሚያደርገው ምንድነው፣ መጨረሻውስ ምንድነው የሚለውን ነገር ፈጣሪም ገልጦልናል፣ እድሜም አስተምሮናል እና እናውቃለን። ይህን ጉዳይ ነው እንጂ ሰውየውን በእርግጥ እኔ አላውቀውም፣ አልተገናኘንም ነው ለጥያቄ። ነገር ግን ከባድ ሰው ነው። እኛ አሁንም ወደዚህ ጉዳይ አንገብግቤ መምጣት አለብኝ፣ ልንገናኝ ይገባል ያልኩትም ዋናው ምክንያት እንደዚህ አይነት ነገሮች መግባታቸው የተረዳው ሰዓት ነው። እዚህ ይሄ ጉዳይ በቃ ከዚህ በላይ ባይሄድም እስከ መጨረሻው መጋፈጥ ያለብኝን እጋፈጣለሁ፣ መፍትሄም አይጠፋም ብዬ ተነሳስቼ የመጣሁት የእነዚህ ሰዎች አካሄድ አሁን መረር ከማለቱ የተነሳ ነው ለማለት ነው። ታላቅ የምስራች! በመንግስት 30% ድርሻ በሚገነባው ዘመናዊ ንግድ ማዕከላችን ላይ ከ22 እና 32 ካሬ በተጨማሪ የ11 ካሬ አማራጮችን አካተናል። በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጠን እንገኛለን። ሱቆቻችን በኔት ኤሪያ ብቻ ማለትም ለደረጃ፣ ለሊፍት እንዲሁም ለኮሊደር ተጨማሪ ክፍያ አንጠይቆትም። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመሃል መርካቶ ተክለ ሃይማኖት ከተጨማሪ 15% ልዩ ቅናሽ ጋር ከታች ባለው ስልክ ቁጥር በመደወል ካሉን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። አሁን ላይ እንደተባለው ከሆነ እንግዲህ ይሄ አንድ ገጽ ጉዳይ ነው። አሁንም ቢሆን እልባት አላገኘም። ያለንበትን ሁኔታ ደግሞ እንደሚያውቁት ነው። ባበራም በኩል ደግሞ ሌላም ተጨማሪ ደግሞ ግርማ ያለበትም ሁኔታ፣ እነዚህ ሁሉ ነገሮች እየተወሳሰቡ መጥተዋል። በዋናነት ደግሞ የዚህ አንድ ገጽ ጉዳይ እልባት አላገኘም እስካሁን።
ይሄን አንድ ገጽ ባለፈው እንዳልኩት እንግዲህ ግርማ ቀዶ ወጦታል የሚባል ነገር አለን ያልኩት ያንን እንግዲህ ማረጋገጥ አልቻልንም እኛ እንደተባለው እውነት እንደተባለው ወይ ግርማ ቀዳዶ በልቶታል ለምን ከተባለ ወይ ሸምድዶታል በቃሉ ይዞት ነው ቀዳዶ የበለው የሚባል ነገር ሰማን አሊያም እንግዲህ እነዚህ ሰዎች ቀድሞ አግኝተው ይሄንን አንድ ገጽ ለአስቴር ገና መቼም እኛ ያገኘነው እኛ እጅ ላይ ያለው አንድ ገጽ ለአስቴር በጣሳ ተደርጎ በሰሊጥ እንኳን ተደርጎ እንዲሄድ ነበር ግን እነዚህ በመሃል ጨለፉት እነዚህ ሰዎች ያንን አንድ ገጽ በተዘዋዋሪ ግን ያ ገጽ እኛ ጋር ገባ አሁንም ቢሆን ግን ይሄ አንድ ገጽ አልተገኘም ቀሪው አንድ ገጽ በጫማም በጀበናም ተደርጎ ተመለሰኛ ጋር ያን አንድ ገጽ እንግዲህ እንደተባለው እነዛ ሰዎች ቀድሞ አግኝተውት ይሆናል እሱን እያረጋገጠን ነው ከዛ በተጨማሪ ግን ይሄ እሱ ሸምድዶታል በቃሉ ነው ያለው በቃሉ ይዞታል ስለሚባለው ነገር እርሶ ምን ይላሉ እስኪ ሐሳብ ካሉት መፍትሄ የሚሆን ነገር ይሄ ነው እንግዲህ አሁን ሁለት ነገር ነው የጠየቀኝ አንደኛው ይሄ አንድ ገጽ ወረቀት ግርማ እንትን ብሎታል ምንድነው ውጦታል አንዱ ነው ሁለተኛው ደግሞ መጀመሪያውንም በቃሉ ሸምድዶታል ነው እኔ በህይወት እንዳስተማረኝ ከሆነ በለምድም እንደማውቀው አባቶቻችንን ጉዳይ ነገሮችን የሚያዩበት መንገድ እንደተረዳሁት እንዳስተማሩኝ ሊሆን ይችላል ላይሆን ይችላል ብሎ መደምደም ይቻላል ነውም አይደለም ማለት ይቻላል የኔን ግን ልንገርህ በልቶታል ወይ ግርማ እንግዲህ ግርማ ያለበት እንደዚህ የሚያንገበግብ ጉዳይ ነው ለኔ እንደዚህ ሆኖ ማየት ሞት ነው ለኔ ግን ዞሮ ካደረገው ከበላው ምክንያት አለው ግርማ የዋዛ ሰው አይደለም ግን ማወቅ ማረጋገጥ ያስፈልጋል ከማን ከጉዳዩ ምንጭ ከግርማ ደግሞ ያለበት ይሄው እንደዚህ ነው ስለዚህ ይሄንን ለማወቅ አንደኛው መንገድ ይሄ ነው እሱም ማግኘት ይፈልጋል ማለት ነው እንደው ደና ሆኖ ጉዳዩን ከሱ ማናዘዝ ይፈልጋል ይጠይቃል እሱን ደግሞ እስቲ ቆይ እናየዋለን ለብቻው እናወራዋለን ሁለተኛው ደግሞ ቀዳዶ በልቶታል ወይ ግርማ አድርጎታል አላደረገም አይባልም ሊያደርግም ይችላል ላያደርግም ይችላል ያገኘከኝ ምክንያት ከተባለ ለእድሜ ልኩን ምስጢር ነው የኖረ ሰው ነው ምንም ነገር ከዚህ ከነገ ትውልድ እንደ ዋዛ ተሸንፎ እንትን የሚል ሰው አይደለም ምክንያት ይኖረዋል ይሄንንም የምናረጋግጠው ያው ከሱ ነው አሁን ይሄ ነው ያለው ጉዳይ ይሄ ነው እንግዲህ ጥያቄን መለስኩ መሰለኝ አዎ ያንን ደግሞ ለማድረግ የግድ ግርማ ያስፈልገናል ይሄ ደግሞ አሁን ባለበት ሁኔታ ማይቻል ነገር ነው አቶ ፈቀደ እንዳዩት ከሆነ ከዛ በተጨማሪ ደግሞ ትልቁና አሳሳቢው ነገር የአስቴር ጉዳይ ነው የግርማ እንግዲህ የስጋ ልጁ የሆነችው ልጅ አሁን ድረስ የገባችበት አልታወቀም ምንም ፍንጭ እንኳን እዚህ ነች የሚባል ነገር የለም ደወለችበት በተባለበት ስልክ እንኳን ለማጣራት ስንጥር ያ ስልክ እንግዲህ ከጊዜያት በፊት ወይም ደግሞ ከዓመት በፊት ከሆነ ጊዜ በፊት እንደተዘጋ ያ ሰው ደግሞ ባለ ሲም ካርዱ የወጣበት ባለ አድራሻው ሰው እንደሞተ በዛ ምክንያት ያ ሲም ከሆነ ጊዜ በፊት እንደተዘጋ ያ ሲም ወጥቶ ነው ድጋሜ እንግዲህ ከቀናት ወይም ደግሞ ከሁለት ሳምንት በፊት የግርማ ልጅ ደውላ እያለቀሰች እናቷን ያወራችው አሁን ድረስ የገባችበት አይታወቅም ከአስቴር ጋር ልንግባባ አልቻልንም እኛ የፈለግነው ምናልባትም ይችል ልጅ አንዱ ገጽ እሷ ጋር ነው በሚል ሰበብ አግኝቷት እንዳይሆን በሚል ነው እሷ ደግሞ ግርማንም ሰጣችሁ ቢሆን ልጁንም ሰጣችሁ ቢሆን ልጅን አትርፉልኝ ነው እያለች ያለችው እኛ በዚህ ሰዓት የሚያሳስበን የልጅቷ ጉዳይ ነው ልጅቷን በህይወት ለማግኘት እየጣርን ያለ ነው እየተባለ ያለው ደግሞ ግርማ ወደ ልጁ ይሄንን ነገር አስተላልፎት ወይም ደግሞ ለልጁ ያቺን አንድ ገጽ ሰጥቷት ሊሆን ይችላል የሚባል ነገር አለ ስለዚህ ጉዳይ የሚሉት ነገር አለ እርሶ የሚያውቁት አሁን ልጅቷ ጉዳይ መቼም አሁንም ቢሆን
አሁንም ጊዜ አይፈጅም ይሄ ጉዳይ ቢጠናቀቅ ብዬ ነው የመጣሁት። ፈጣሪ ይርዳን። እናንተም ይህንን ያህል ጊዜ ለፍታችኋል። መሆን ያለበትን ነገር ሁሉ ልንሞክር በሚል ነው። ግን ይህንን ለማድረግ ምን ነገሮች እንቅፋት ሊሆኑ ይችላሉ የሚለውን ደግሞ እንደዚሁ አንዳንድ ነገሮች ስጋቶች ደግሞ አሉ። እነሱም እንደው እንወቃቸው ብዬ ነው። እንደው ለመግለጽ ያህል እቺ ልጅ ጋር እውነት ተገኝቶ እነሱም መቼም ክፉዎች ናቸው። እሷን ሆን ብለው ነው ሊይዙ የሚችሉት ሊያደርጉ የሚችሉት ነው። ምንም ነገር እስከዛሬ ሕሊና ቢሶች ናቸው። ግን ስጋቴ እሷ ጋር ከሆነና እቺ ልጅ እነሱ እጅ ላይ ወድቃ ከሆነ ሁለት ነገር ያሳስበኛል እንድናውቀው ብዬ ነው። አንደኛው የሚመስለኝ እንደው ሴትም ልጅ ስለሆነች መቼም ሴት ልጅ ደካማ ናት ማለቴ ሳይሆን ብዙ ጠንካሮች እንዳሉ ሁሉ ደግሞ ያው ልጅነትም ስላላት እሷ ምናልባት አታለውም ምን ብለውም አስገድደውም አስፈራርተውም ምን ብለው እሷ ጋር ምናልባት እውነትም እንደተገመተው እንደተባለው ግርማ ጋር ማነው ግርማ ለእሷ ሰጥቷታል። እሷን የወሰዷት እነሱ ለማግኘት ነው ከተባለና እንደው እንበልና ቢያስፈራሯት ምን ቢሉ ልጅነቷ ምኑም ተደማምሮ ሊያገኙት ይችላሉ። አንደኛው ስጋት ይሄ ነው። ግን አሁንም እርግጥ አይደለም። ይህን ለማወቅ ደግሞ እሷን ማግኘት ያስፈልጋል። ግርማን መጠየቅ ያስፈልጋል። መጠየቅ ማለት መስጠቱን በአይናችን በብረታችን በአይኑ በብረት እንደዚህ በሚታይ በሚጨበጥ መልኩ ነገሩን ማጣራት ያስፈልጋል። ፍንጭ እንኳን የለም አቶ ፈቀደ። ልጅቷ ያለችበት እንኳን የት እንዳለች እንኳን ደብዛዋን የጠፋው እዚህ ነኝ እንኳን አላለችም። የሄደችበትን ትሄዳለች የተባሉ ገዳማቶችን በሙሉ አሰስኩኝ። የኔን ሰዎች ልኬ እስካሁን ድረስ በየክልሉ ተሰማርተው የኔ ሰዎች እየፈለጓት ነው ያሉት። መጣችበት የተባለበት እዛ አካባቢ ያሉት እንኳን ገዳማት አልቀሩም። እዛ ቦታ ላይ ማን ሄዷል የሚባሉትን ፋይሎች እንኳን የተመዘገቡትን ሰዎች እንኳን አየን። ፎቶ አለ፣ ሰዎች በሙሉ አሳየን። እዛ አካባቢ ላሉ እዛውም ለሚኖሩ ሰዎች በሙሉ ምንም ደብዙ የለም። እዚህ ነኝ የሚል ፍንጭ እንኳን የለም። አስተውያለሁ እኮ እሱን። ለዛም ነው እናንተ ምናልባት ስጋታችሁ እነዚህ ሰዎች እጅ ወድቃ ሊሆን ይችላል ከሚለው ድምዳሜ ተነስቼ ነው እንጂማ እንደተባለው የሆነበት ሄዳ ተገኝታ ቢሆን እሰየው እኮ ነው። አንድ ጉዳይ እኮ ነው። በሁለት ምክንያት ይሄ ወሳኝ ነው። አንድም ለቤተሰብ ለእናቷም ለአባቷም መገኘት ለእኛም እፎይታ ነው። መቼም ቀላል ነገር አይደለም። ሰውን የሚያክል ልጅ ሊያውም ሴት ልጅ ሊያውም እንደዚህ እድሜ እኮ ማንንም ሊያስጨንቅ የሚገባ ጉዳይ ነው። እሱም ነው እንደዚህ የሚያሳስበው። አሁን ጉዳዩን ደግሞ እያየነው ስንሄድ ያው ከዚህ ጉዳይ ጋር እነሱ ናቸው ደብዛዋን ያጠፉት፣ እነሱ እጅ ወድቃለች የሚለው ነው አሁን ቅድም የነገርኩ። አሁን እዚህ ጋር ትልቁ ስጋቴ እናንተም ብታስቡበት አያድርገው ፈጣሪ። እንደው ምናልባት የግርማ ጉዳይ የሚታወቅ ነው። ለቤተሰቡ እንዴት እንደሚንሰፈሰፍ መቼም እሱ ብልህ ነው። ራሱ አሳልፎ አይሰጥም። በዚህ ጉዳይ አይደራደርም። ነገር ግን እንደው ምናልባት እሱም ደህና ሆኖ እቺም ልጅ እነሱ እጅ ወድቃ ቢሆን እና እንግዲህ ለልጁ እንዴት እንደሚሆን እኔ ግርማን በዚህ መልክ አላየሁም። ያኔ ስለ ልጁ ሲያወራኝ ስለ ልጁ የነበረው ስሜት የሚለየ ነው። ስለዚህ ምናልባት እነዚያ ሰዎች እቺ ልጅ ይዘው ለመደራደሪያ አቀረበው ከሆነ አንዱ ስጋት ነው። እንደዛ መሆን የለበትም። አዎ እናስበው ነው። አያደርገውም፣ ፈጣሪም አያደርግብን። ያን ማለት ግን እንደው ግርማ እሺ ብሎ ሁሉን ነገር አሳልፎ ይሰጣል ማለትም አይደለም። አንድ ይሄ ነው እኔ እስከማውቀው ግርማን። ጉዳዩንም አሁንም እኛ ጋር ናት ምንም ያላሉት ለመደራደር እሱን
የት ያገኙታል? እሱ ነው ባለበት ሰዓት ጊዜ ሊገዙ ነው መንቃቱን ሊጠባበቁ። ስለዚህ ልክ ነቃ ሲባል ይኸው ልጅህ እኛ ጋር ናት ወዲህ በል አንተ ጋር ያለውን ሊሉ ይችላሉ። ምናልባት ይሄም አሁንም መላምት ነው። ይህንንም ማረጋገጥ ያስፈልጋል። ግን ይሄ አንዱ ስጋት ነው። መቼም ግርማ ራሱንም ጎሳውንም እውነቱንም አሳልፎ አይሰጥም። ግን ደግሞ መቼም ነፍስ ናት፣ በዛ ላይ ልጅ ናት። በዛ ላይ ለእሷ ያለውን ለቤተሰቡ ያለውን ለልጁ በተለይ ለእሷ ደግሞ ያለውን መንሰፍሰፍ እንግዲህ ያያችሁት ነው። እኔም የማው እስክደነግጥ ድረስ መቼም ማንም በአብራኩ ክፋይ አይደራደርም እና ምናልባት እንደው ደካማ ጎኑ ልትሆን ትችል ይሆናል የሚል ስጋ አለኝ። ግን ግድ የለም አቶ ፈቀደ፣ ይሄ በጣም 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 የሚያሳብድ ነገር ነው። ምን ልል እንደምችል አላውቅም በዚህ ሰዓት። ይህ ማለት እንግዲህ እኮ እስካሁን የለፋንበትን ነገር በሙሉ ገደል ሊከት የሚችል ነገር ነው። እቺ ልጅ አምጥተው እንግዲህ ለመደራደሪያነት ሊያደርጓት ይሆናል። ምናልባትም አንዱ ገጽ እሷ ጋር ከሆነ ከዛ በተጨማሪ ሴት ልጅ ናት፣ ሊጎዷት ይችላሉ። አንዱን ገጽ እንኳን እሷ ጋር አግኝተው እንኳን ቢሆን ግርማን እንግዲህ ልጁን መደራደሪያ ሊያደርጓት ነው ማለት ነው። እኔ አቶ ፈቀደ በዚህ ሰዓት እንዴት በምን አይነት ሁኔታ ተወጥሬ እንዳለው እኔ ሊረዱኝ መቼም አይችሉም። እዚህ ጋር ይወሉት እዚህ ጋር በቃ ይሄ ኬስ ተጠናቀቀ ግርማን ያስኩት ብዬ ሳስብ ሌላ ነገር ግርማ ደግሞ እንደዚህ ሆኖ መጣ። እዚህ ጋር ደግሞ የአስቴር ልጅ አለች። እንግዲህ አስቴር እንደዚህ እየሆነች ነው። እዚህ ጋር ያበራ ጉዳይ አለ። እዚህ ጋር የአንዱ ገጽ ጉዳይ አለ። እኔ በዚህ ሁኔታ ውስጥ እንኳን በምን አይነት ሁኔታ እንዲተወጥሬ እንዳለኝ ልነግሮት አልችልም። በዚህ ሰዓት እኔ መጮህ እንኳን ቢቻል እኔ በቃ ጮኬ እንኳን ቢወጣልኝ አላቅም ውስጤን እንዴት እንኳን ጭንቀቴን ልተነፍሰው እንደምችል። እነዚህን ሁሉ ልጆች እያስተዳደርኩት ያለሁት እኔ ነኝ። አንድ ቀን ቤታቸው ገብቶ አያውቁም። በሳምንት አንድ ቀን ቤተሰቦቻቸውን ቢያገኙ ነው። ይሄ ኬስ ከተጀመረ ጀምሮ እኔ ቤተሰቤን እንኳን በስነ ስርዓት እንኳን ሰላም ብያቸው እንኳን አላውቅም። ምን ያክል ነገር እንኳን ይሄንን ሁሉ ነገር እንኳን ተሸክሜ እንዳለው እኔ ነኝ የማውቀው በምን አይነት ጭንቀት ውስጥ እንዳለኝ። አሁን እንግዲህ ነገሮች አለቁ ተጠናቀቁ ብዬ ሳስብ ደግሞ ሌላ ነገር እንዳዩት እንግዲህ አበራ ነው የዚህ ኬዝ መደብደቢያ። አበራን ካገኘ ነው እንግዲህ ነገሮችን በሙሉ እዚህ ጋር ይቋጫሉ። ምናልባትም ይሄ ሰውዬ እንደተባለው ግርማን ይዞትም ስለነበረ የአንድ ገጽ እጁ ላይ ገብቷል የሚባል ነገር ነበረ። እሱ እጅ ላይ እንኳን ገብቶ ቢሆን በቁጥጥር ስር እናውለዋለን ብለን ነበረ። መጨረሻ ላይ እንግዲህ የሰማነው ነገር ይሄ ሰው አውጥቶ ሚስጥሮቹን በሙሉ ለፈረንጆች ሊሸጥ እንደሆነ፣ ቦታውን ሊያስቆፍረው እንደሆነ፣ ሊደራደር ወደ ኬንያ ሄዷል የሚባል ነገር ሰማን። ምን አለ ከዚህ በላይ እንግዲህ የሚያስደነግጥ የሚያናድድ ነገር? በጣም ጥሩ ለብሩኬ፣ ዋናው እኔም የመጣሁበት ጉዳይ ይሄ ነው። እኔ አሁን ያንተ እንደዚህ መሆን ትክክል ነው። እኔም አመጣጤ ይሄ ጉዳይ ወደ መጨረሻው ይሄድ ምን ሆነው ነው እንሁን። ምንድን ነው እሱ ወደ መጨረሻው እንሂድ ማለት? ምንድን ነው መጀመሪያ መሰለ አሁን አንተ እንደዚህ አብከነከነ እንዲህ እንድትሆን ያደረገው ነገር ባሰ አይደለም መከራው ችግሩ። በዚህ ሲባል በዚህ ሲዘጋ እንዲህ ስትሄዱ እንዲህ ሲሆን ተስፋ ወደ መቁረጥ ደረጃ የሚያስደርስ ነው። እውነት ነው። እና ይሄ ምንድን ነው መሰለ ሰሞኑን የበዛው ነገር እናንተ እየሄዳችሁ ነገሮች እየተቆላለፉ የመጣበት ዋነኛው መንገድ የዚህ ጉዳይ መጨረሻው ደርሷል ማለት ነው። ሊነጋ ሲል ነው ይጨልማል ይላሉ አባቶች። እና የተሻለ ነገር ሊመጣ ሲል የሰው ልጅ እንግዲህ እንዳየነው ጭንቁ ይበዛል፣ መከራ ይበዛል። እና እንዲህ ነገሮች እንደዚህ በተደጋጋሚ
እንዲህ ማስጨነቅ ጀመሩ ማለት የተሻለ ነገር ሊመጣ ነው። ፈጣሪ ይህን ያደርግልን። እኔም ምኞቴ ይሄ ነው። አሁንም ቢሆን ይሄ እንኳን ቢሆን እንደው አደረጉት ይባል። አሁን እንደውም ወስኜም መጣው ላገኝ ያልኩት ዋናው ጉዳይ ይሄ ነው። በፊትም የታገል ነው። አሁን በቃ ሰውም የሚለው በቃ ይቆፈር ነው። እኛ ጉዳዩ ከመቆፈሩ ጋር አይደለም እያለ ነው። ምክንያቱም እኛ አላማም ግባችን ገንዘብ አይደለም፣ ንብረት አይደለም፣ የተቀበረው ነገር ብቻውን አይደለም ብያለሁ ከዚህ በፊትም። የእኛ አቋም ነው። እናንተ አቋም ገንዘብ ማግኘት አይደለም፣ እውነቱ እንዲወጣ ነው አይደለም፣ ሰው መረፍ ይበል። አዎ አንደኛው መፍትሄ ይቆፈር ነው። ምን ማለት ነው አቶ ፈቀደ? እንዴ ስለ መቆፈር ነው እያወሩኝ ያሉት? ይህንን ሁሉ ጊዜ እንግዲህ እየተባለ ያለው እስካሁንስ ለምን እንቆያለን? መቆፈር ቢሆን ጉዳዩ እንዴ መቆፈሪያ ሰራተኛ አምጥቶ በቃ እኮ ያንን ቦታ መቆፈር አይደለም አላላችሁም እንዴ እናንተ? አሁን ደግሞ ዛሬ ደግሞ እዚህ ጋር መጥተው ስለ መቆፈሪያ ያወሩኛል። የሚሉት ነገር ስላልገባኝ ነው መፍትሄ ብሎ ያመጣሁት ምንድን? እስኪ ግልጽ ያድርጉልኝ መጀመሪያ እስኪ። በቃ ያለውን ነገር በቃ እንየው። ማን ነው የሚቆፍረው አሁን? ቆይ ችግር አለው። እናንተም አለን አላችሁ እኮ አገኘን አላችሁ፣ እንደዚህ የሚተባበር አገኘን አላችሁ። ስለዚህ እነዚህን ሁሉ እንረፍ፣ እናንተም ረፉ፣ እንሰባሰብ፣ ያለውን ጉልበቱም ምኑም ያለው ሁሉም ንብረቱ ምኑም ያለውን ያዋጣ፣ የሚያስፈልገውን ነገር እናድርግ። ከዛ በቃ ይውጣ። እንዴ ተራ ሀብት አይደለም እንዴ መቆፈር አይችልም እያላችሁ እኮ ነው እናንተ። አቶ ፈቀደ ከመጀመሪያው ጀምሮ ይህንን ነገር የሞከሩት ሰዎች በሙሉ ግማሹ ተሰውረዋል፣ ግማሹ እግራቸው እጃቸውን አጥተዋል፣ ብዙ ነገሮቻቸውን አጥተዋል። ሰዎቹ አንዳንዱ ሰዎች የገቡበት አልታወቀም የሞከሩ ሰዎች እና በተራ ዝም ብሎ የሚቆፈር አይደለም አላችሁ እኮ። ከዛስ እሺ አለን። 2 ሰዎች ብቻ ናቸው የሚያወጡት። አንድ ሰው ነበረ፣ እሱም ሞቷል፣ ተጎሏል በሞቴዎች። ከዛ ግርማን ያለው ያንን ሁሉ ስቃይ በልተን ግርማን አገኘን። ግርማን ስናገኘው ደግሞ ያ መጽሐፍ አለ ተባለን። ያ መጽሐፍ ደግሞ ሙሉ አይደለም ተባለ። 2 ገጽ ቀረው ተባለ። አንዱ ገጽ ተገኘ። አሁንም ቢሆን አንዱ ገጽ አልተገኘም። ግርማና ያ መጽሐፍ ያስፈልጋል ተባለ። ይህንን ሁሉ ስቃይ እየበላን ያለ ነው እንዴ። ይሄ ቢሆን መፍትሄያችን እኮ ቀድመን አናደርገውም እንዴ? እዚህ ነገር ውስጥ ሁሉ ሳንገባ በሰላም ከዚህ ኬዝ ውስጥ ይሄንን ነገር መውጣትም ካለበት ወጥቶም ተገላግለን አንወጣም ነበር እንዴ? እንግዲህ ሩኬ ተደከመ ተለፋ ይሄ ጉዳይ እዚህ ላይ ደረሰ። እንግዲህ አሁን የኔም እንደዚህ የተጣደፍኩት ወደ መፍትሄው ለመሄድ ለምንድን ነው? ይብቃን። እኛም ችግሩም እዚሁ ያብቃ፣ አይድ ከኛም አይተላለፍ፣ ወደ ልጆቻችን አይድ። እናንተም ድካም በቃ ሰው ይሄንን በደንብ አስቤበት ነው። በቃ ግርማ ጋር አለ ተባለ አይደለም? አንዱ እንግዲህ ገጹ ወረቀት አንዱ አለ ተባለ አይደል? እርግጥ ነው አንዱንማ እኮ አገኘን። አሁን እኮ አንዱ ገጽ ነው ያልተገኘው፣ ያውቃሉ አይደል? እሱን እኮ ነው። አንዱ ገጽ አለ እዚሁ እኛ ጋር አለ። እሳይ ነው። አንዱ ደግሞ እነሱ ጋር ነው ወይም ደግሞ የት እንዳለ አይታወቅም። በቃ የለም እንበል። ስለዚህ የመጀመሪያው ውሳኔ እንደምንም ግርማን ማናዘዝ ነው። መሞከር የመጨረሻ ሞክራለሁ። አንድ ከዛ ቀጥሎ ምንድን ነው የሚሆነው? አንዱ ገጽ እኛ ጋር እስካለ ድረስ እሱ ላይ ያለውን ነገር አባቶችም አሉ፣ በእድሜ ጠገቡ አሉ። ብዙዎቹን ብናጣም እነሱን አማክራለሁ፣ እነጋገራለሁ። እኔም ደግሞ በእድሜ ልክ በማውቀው ልክ የሆነ እንግዲህ ማውቀው ነገር ይኖራል መቼም። ስለዚህ እንደምንም ጉዳይ ላይ የተባለውን ደግሞ እኔ በራሴ መንገድ እሞላለሁ። ከዚያ በኋላ ተገጠመ እናንተ ጋር ገጠመ ማለት አይደለም። መምላት ቢችሉ እስካሁን ለምን እንቆያለን? አቶ ፈቀደ እንዴ ግርማን ማናዘዝ ብንችል እስከ ዛሬ ለምን እንቆያለን? አሁን እሱ እኮ ባይናዘዝ ነው አሁን የመጨረሻ ነው። ያለበትን የጤና ሁኔታ እኮ ያውቁታል አይደል እንዴ? አውቃለሁ። በቃ ብዙ መንገዶች አሉ፣ ሞከራለሁ። አንዱ እሱ ነው። ያ ካልሆነ እኔ በራሴው መንገድ ኃላፊነቱን ወስዳለሁ።
ጎደለ የተባለውን ነገር እድሜ ባስተማረኝ ልክ በማውቀው ልክ ብዙ አይነት መንገዶች አሉ። ለቋንቋውንም ምኑንም ተርጉሜ እንዴትም አድርጌ ለመሙላት እሞክራለሁ። ከዚያ ደግሞ የሚቆፍር አገኘን አላችሁ እናንተ ጋር አልተባለም አይደል? አቶ ፈቀደ እነዚህን ማሽኖች እኮ ማመጣቸው እንግዲህ የድርጅት ማሽኖች ናቸው። ልፋታችንን ድካማችንን አይተው ነው እነዚህ ሰዎች ቃል የገቡልን ለኛ አይደለ? እንግዲህ እንደተባለው ደግሞ ሰውም እንደዚህ እየሆነ ነው፣ የገባበት እየጠፋ ነው። ይሄ ነገር ለማሽንስ አይሰራም ወይ? ማሽኖቹ ቢበላሹስ ማን ነው ኃላፊነቱን ሊወስድ የሚችለው? እሺ በፊት ሰው ስለሆነ የቆፈረው እንደዛ ሆነ ተባለ። አሁን ግን እነዚህ ሁሉ ማሽኖች አሉ። ማሽኖቹስ የሆነ ነገር ቢሆኑ ምን አይነት ሪስክ ነው እንደወስድ እየጠየቁኝ ያሉት አቶ ፈቀደ? መቼም እንግዲህ ግድ የለም ምንድን ነው መሰለ እንግዲህ እናንተስ አይሰለቻችሁም? እንደው አልደከማችሁም? አትጎዱም? ተስፋ እኮ ያስቆርጣል እኮ ብዙ ነገር የሚሆነውን እንግዲህ እኔ መፍትሄ ብዬ ወስኜ ያመጣሁትን ሀሳብ እንሞክረው። እንዴት ነው እንደዚህ ቢሆን ማሽኑ እንዲህ ቢሆን ምናምን እንኳን ማሽን አይደለም የሰው ነፍስስ እንደ ቀልድ እንደ ዋዛ አይደል እንደ የሞከሩት ሁሉ እንዴትም ሆነዋል አይደለም። እሱን እኮ ነው አቶ ፈቀደ እያልኩት ያለሁት። መቼም ሳንግባባ ቀርተን አይደለም አይደለ? እርስዎ እያሉኝ ያሉት መቼም ይሄም ገጽ ይቅር ግርማም ይቅር አሁን ባለበት ሁኔታ እኔ ያለውን ነገር ጨርሼ ይህንን ሀብት እንቆፍረው እናውጣው በራሳችን መንገድ ነው አይደል እያሉኝ ያሉት? እንደዛ ነው የተረዳሁት አይደል? ይውጣ እያሉኝ ነው አይደለም። አሁን እንቆፈር ነው ያልኩት። እንደው እንዲህ ደርሳል ሰው ላይ ከዚህ በፊት እንደዚህ ደርሷል እና ብለሃል ያልከኝ ነው? አዎ ደርሷል። ከዚህ በኋላ ማሽኑ ላይ እንደዚህ ቢደርስስ ባለዳው ማን ነው? እንደዚህ ሰላም ይሁን እንጂ ምኑንም ነገር መጨረሻው ጥጉ ድረስ በምንችለው አቅም ወደ መፍትሄው ያድርሰን እንጂ መክፈል ያለብንን ዋጋ እንክፈል። አቶ ፈቀደ ምን አይነት ሪስክ ነው እንደወስድ እየጠየቁኝ ያሉት? እነዚህን ሁሉ ልጅ አዳምጡኝ፣ ቆይ አዳምጡኝ። በምን አይነት ሁኔታ ነው እስካሁን የነገራችሁን ነገር አለ? ቢወጣ ኖሮ ያኔውኑ ቀድሞ ይወጣ ነበረ እኮ ነው እያላችሁኝ ያሉት አይደል? ዛሬ ድረስ ተንከባሉ ይህንን ሁሉ መስዋዕትነት እኮ መክፈል አያስፈልገንም ነበር። እንዴት ነው እነዚህን ሁሉ ሰዎች ኃላፊነት ወስጄ እዚህ ሪስክ ውስጥ መከታቸው? እንዴት ነው እሱ እስከ ዛሬ ድረስ የተንከባለለ በባዕድ አምልኮ የተተበተበ ሀብት፣ በቀላሉ ተቆፍሮ ማይወጣ ሀብት፣ ምንም ነገር ሳሊዝ በባዶ ሜዳ ያውን በጎደለ አንድ ገጽ ሄጄ ይውጣ ብዬ መወስነው? አቶ ፈቀደ ምን አይነት ጥያቄ ነው እየጠየቁኝ ያሉት? ምን አይነት መፍትሄ ሀሳብ ብለው ነው እዚህ ጋር የሚያመጡልኝ? እርስዎ ራሱ እርግጠኛ ነዎት ወይ ለሚናገሩት ነገር? መጀመሪያ አዎ ያንተ ጭንቀት ይገባኛል። ለምን ይሄን ያህል ጊዜ ቆየን? በፊቱን ማን እናደርገው ነበር? ማን ታዲያ የኛን ህመም ያውቅ ነበር? አሁን እኮ ሰው ሁሉ አወቀው አየው። ስለዚህ እንግዲህ ይጎለናል እናጣለን የምንለው ነገር እንግዲህ የመጨረሻ ቁልፉ መፍትሄ ያልነው ነገር ፈለግን አጣን። ብሩኬ አሁን ደግሞ በምላሹ አንተ እንዴት ይሆናል እንዴት ይቆፈራል እያልክ ነው? አዎ በፊት ብያለሁ። አሁን ግን ይህን ያህል ጊዜ ደከማችሁ እናንተም ሰውም ደከመ። በቃ እኛም ሀሳቡ ገደለን። ወደ መፍትሄው መኬድ አለበት ነው ዋናው ጉዳይ። ስለዚህ እኔ ያለው ነገር ይኸውልህ አንድ ገጽ አይደለም አንዲት መስመር መሙላት ከባድ ነው እኮ። ታዲያ በዛ ሁኔታ ውስጥ እኔ ቤተሰብ አለኝ፣ እነዚህ ልጆች ቤተሰብ አላቸው። ምን አይነት ሪስክ ነው መወስደው? እንዴት ነው በዚህ ሁኔታ ይህንን ሁሉ ነገር ተቆፍሮ ይውጣ የሚል ሀሳብ የሚያመጡት? አቶ ፈቀደ እንግዲህ እኔ ይኸውልህ መፍትሄ ያስፈልጋል። እስካሁን እንግዲህ መፍትሄ ነው ይሄ ሁሉ ሰው እየፈለገ ይሄ ሁሉ መከራ ውስጥ የገባችሁት እኮ። ያመጡት መፍትሄ እኮ ማይሆን እኮ ነገር ነው አቶ ፈቀደ፣ ማይሆን መፍትሄ ነው የነገሩኝ። እኔ እንግዲህ መፍትሄ ያልኩት ይሄው አንዲት ቃልን ብትጎል ቁልፍ ጎደለ ነው በቃ። እንግዲህ ታያላችሁ፣ ከኔ በላይ ዘመናዊ ናችሁ እናንተ። እኛ መፍትሄ ብለን ወስኜ እኔ በራሴ መንገድ ኃላፊነቱን ወስዳለሁ ብዬ
አዎ ይኸው የሚሞላውን እንዴትም ብዬ ሞላለው። እንዴትም ብዬ በቃ ይኸው የህግ አካል አለ እንግዲህ አያቸዋለሁ አሏችሁ እነሱን አዘጋጁ። የሚሞላውን ይሄ ገጹን በራሴ መንገድ እሞክራለሁ ሞላዋለሁ። አቶ ፈቀደ እሞክራለሁ በሚል እንዴት ይሆናል? በቃ እኔ እርግጠኛ ሆኜ ነው አሁን በቃ ይገኛል፣ ይሄ ይገኛል፣ ይሞላል። ቀጥሎ ምንድን ነው የሚያስፈልገው? ለመቆፈር ማሽን ምን የመሳሰሉ ነገሮች ናቸው። እነሱ ደግሞ እናንተ ጋር አሉ፣ ተገኙ። በቃ ሌላውን ነገር በአካባቢው ምኑ ጸጥታው ምኑ ይጠበቅ። እናንተው የራሳችሁ የህግ አካል አሳውቁ። ምን በሉ፣ ወደ ቦታው እንሂድ፣ ይቆፈር፣ የሚሆነውን እኔ አለቀ። አቶ ፈቀደ እኔ ይቅርታ ያደርጉልኝና ይሄንን ሪስክ መውሰድ አልችልም። በቃ እንግዲህ መፍትሄው ይሄ ነው አይደለም? መፍትሄ ነው አይደለም የሚያስፈልገው? እንዴ ምን መፍትሄ ይሆናል እንዴ ነገር? አቶ ፈቀደ መፍትሄ ማይሆን ነገር እኮ ነው ያመጡልኝ። እረፍት ነው። እኔ እነዚህን ሁሉ ሰው ሪስክ መውሰድ አልችልም። እንግዲህ እኔ የዚህ ጉዳይ መቋጫ ይሄ ነው ብዬ ወስኜ ይኸው በአደባባይ ተናግሬያለሁ። ይኸው ይስማ ሁሉ። በቃ አይቆፈርም ካላችሁ ከደከማችሁ እስከ ዛሬ ከመጣችሁበት ድካም በላይ በታች በላይ የለም። ስለዚህ ይሄን ለፍታችኋል። ካላችሁ ቀጥሉ እናንተ በድካማችሁ። አይሆንም። አሁን አንተ ቆይ ከኔ እሺ፣ ቆይ አሁን አንተ ከኔ እስቲ አሁን አንድ ጥያቄ ብቻ ልጠይቅህ። ይሄ ጉዳይ እንዲፈጸም እንዲቋጭ ትፈልጋለህ አይደል? እፈልጋለሁ፣ ግን በዚህ መንገድ አይደለም። አሁን ባሉት ሀሳብ በፍጹም አልስማማም። ይሄን ሪስክ መውሰድ አልችልም አቶ ፈቀደ በፍጹም። አሁን እኔ ወሰድክም አልወሰድክም እኔ ኃላፊነት ወስጄ መፍትሄ ነው ብዬ ወስኜ የመጣሁት ይሄ ነው። አንተ እኔ መፍትሄ ብዬ ያልኩትን ነገር አይሆንም፣ በዚህ መንገድ አይሆንም ብለሃል። እሱን በራስ መንገድ ሂድ። እኔ ደግሞ መብት አለኝ፣ ሀሳብ አለኝ፣ መፍትሄ ነው ብዬ ደምድሜያለሁ። ስለዚህ ምንም የጎደለኝ ነገር የለም ከውሳኔ በስተቀር። ሁሉንም የሚያስፈልገኝን ነገር ሁሉ አስተባብራለሁ። በራሴ መንገድ አስቆፍሯለሁ። አለቀ። እንደዛማ መሆን የለበትም እያልኩት ነው አቶ ፈቀደ። አቶ ፈቀደ እምቢ ማለት አይደለም። አሁን አቶ ፈቀደ በራስ መንገድ ሂድ አንተ። እኔም በራሴ መንገድ ሄጄ አስቆፍራለሁ። ይህን ጉዳይ እደመድማለሁ። አለቀ። እንደ አቶ ፈቀደ